በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 17 ቀን የሚከበሩ የቅዱሳን በዓላት። ቅዱስ ያዕቆብ ሐዋርያ። በቅዱስ ቤተ ክርስቲያን አስተምህሮ ከእመቤታችን በቀር ከቅዱሳን ሐዋርያት የሚበልጥ አልተነሳም። ሐዋርያ ማለት ፍንው ልዑክ፣ የተላከ የጽድቅ መንገደኛ እንደማለት ነው። በሚስጥሩ ግን ባለሟል ብለው ሊቃውንቱ ተርጉመውታል። ይህስ እንደምን ነው ቢሉ የፍጥረታት ሁሉ ጌታ የክብር ባለቤት መድኃኔ ዓለም ከድንግል ማርያም ተወልዶ አድጎ ተጠምቆ ጾሞ ከገዳመ ቆሮንቶስ ሲመለስ ቀዳሚ ሥራው ያደረገው ደቀ መዛሙርቱን መጥራት ነበር። ከተከተሉት የአምስት ገበያዝ መካከል ወሐሬ እምሰባ ዚአሁ 10 ወክልኤተ ሐዋርያት እንዲል በመጀመሪያ 12ቱን ሐዋርያት መረጠ። እሊህም ጴጥሮስ የተባለ ስምዖን፣ እንድርያስ ወንድሙ፣ ያዕቆብ ወልደ ዘብዴዎስ፣ ዮሐንስ ወንድሙ፣ ፊልጶስ፣ በርተሎሜዎስ፣ ቶማስ፣ ማቴዎስ፣ ያዕቆብ ወልደ እልፍዮስ፣ ታዲዮስ፣ ልብድዮስ፣ ናትናኤል ቀናተኛው ስምዖንና ማትያስ በይሁዳ የተተካ ናቸው። የማቴዎስ ወንጌል ምዕራፍ 10 ቁጥር 1። እነዚህን 12 አርድእቱን ከጠራ በኋላ ለ3 ዓመት ከ3 ወራት ከዋለበት ሲማሩ ይውሉ ነበር። ሌሊት ደግሞ ምስጢር ሲያስተረጉሙ ያድሩ ነበር። ጌታ እንደሚገባ ካስተማራቸው በኋላ ከፍ ያለ ኃላፊነትን ሾማቸው። ለዓለም እረኞች የእርሱም ባለሟሎች ሆኑ። እጅግ ብዙ መከራ እንደሚገጥማቸው ነገራቸው። የማቴዎስ ወንጌል ምዕራፍ 10 ቁጥር 16፣ የዮሐንስ ወንጌል ምዕራፍ 16 ቁጥር 33። በዚያውም ልክ ክብራቸውን አከለላቸው። የማቴዎስ ወንጌል ምዕራፍ 19 ቁጥር 28። ስልጣናቸው ደግሞ እስከዚህ ድረስ ሆነ። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል። ማቴዎስ 18 ቁጥር 18። ይቅር ያላችኋቸው ኃጢአታቸው ይቀርላቸዋል፣ ያላላችኋቸው ግን አይቀርላቸውም። የዮሐንስ ወንጌል ምዕራፍ 20 ቁጥር 23። የመንግሥተ ሰማያትን መክፈቻ የማቴዎስ ወንጌል 16 19። እረኝነትን የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ተቀበሉ። ጌታ በንጹሕ አንደበቱ ሐዋርያቱን እጅግ ሲያከብራቸው ጨው የዓለም ብርሃናት አላቸው። የማቴዎስ ወንጌል ምዕራፍ 5 ቁጥር 13። ወንድሞቹም ተባሉ። የዮሐንስ ወንጌል ምዕራፍ 7 ቁጥር 5። ከዚህ በሚበልጥ በሌላ ክብር አከበራቸው። ከዚህ ሁሉ ነገር በኋላ በጌታ ሕማማት ጊዜ ገና ነበሩና አንዳንዶቹ ፈርተው ተበተኑ። ተመልሰው ግን በጽርሐ ጽዮን ሲጸልዩ ሰንብተው የጌታን ትንሣኤ ተመለከቱ። እጆቹን እግሮቹን ዳስሰው ሐሴትን አደረጉ። ለ40 ቀናት መጽሐፈ ኪዳንን፣ ትምህርተ ኅቡዓት፣ ሌላም በፍጡር አንደበት የማይነገር ብዙ ምስጢራትን ተምረው ጌታ ሊቀ ጵጵስናን ሾሟቸው አረገ። ለ10 ቀናት በመብርሃን ስር ተጠልለው ሲጸልዩና በአንድ ልብ ሲተጉ ሰንብተው መንፈስ ቅዱስ ወረደላቸው። በአንዴም ከፍርሃት ወደ ድፍረት ተመልሰው ፍጹማን ብርሃናውያን ሆኑ። 71 ልሳናትን ነስተው በአንድ ስብከት ብቻ 3000 ነፍሳትን ማረኩ። የሐዋርያት ሥራ ምዕራፍ 2 ቁጥር 41። ቅዱሳን ሐዋርያት በኅብረት ለ1 ዓመት ያህል በኢየሩሳሌም በዙሪያ እየተመላለሱ አስተምረው ብዙ እስራኤላውያንን ወደ ክርስትና ማርከዋል። ከዚህ በኋላ ግን እንደ ትውፊቱ ዓለምን በዕጣ ለ12 ተካፈሏት። ይህ ሲሆን መንፈስ ቅዱስ አብሯቸው ነበርና እያንዳንዳቸው እንደሚገባቸው አህጉረ ስብከቶች ደረሷቸው። እነርሱም ደቀ መዛሙርቶቻቸውን አስከትለው ለታላቁ መንፈሳዊ ዘመቻ ወረዱ። በሄዱበት ቦታም ከተኩላ፣ ከአንበሳ፣ ከነብርም ጋር ታገሉ። በጸጋቸው አራዊትን ወይም ክፉ ሰዎችን ወደ ገነት መልሰው ለክርስቶስ አስረከቡ። በየአገሩ እየሰበኩ ድውያንን ፈወሱ፣ ለምጻሞችን አነጹ፣ ዕውራንን አበሩ፣ አንካሶችን አረቱ፣ ጎባጦችን አቀኑ፣ ሙታንን አስነሱ። እልፍ አእላፍ አሕዛብንም ወደ መንጋው ተቀላቀሉ። ስለዚህ ፋንታ ብዙዎች በሳት ተቃጠሉ፣ ቆዳቸው ተገፈፈ፣ በምጣድ ተጠበሱ፣ ደማቸው በምድር ላይ ፈሰሰ። ከአንድ ቅዱስ ዮሐንስ ወንጌላዊ በቀር ሁሉም ይችን ዓለም በሰማዕትነት ተሰናበቱ። ጨው ሆነው አጣፍተዋልና ብርሃንም ሆነው አብርተዋልና እናከብራቸዋለን። አባቶቻችን፣ መምህሮቻችን፣ ጌቶቻችን፣ ሊቆቻችን እንላቸዋለን። ቅዱስ ያዕቆብ። በዚህ ቀን ሐዋርያው ቅዱስ ያዕቆብ ወልደ ዘብዴዎስ ሰማዕት ሆኗል። ቅዱሱ ሐዋርያ አባቱ ዘብዴዎስ፣ እናቱ ማርያም ባፍልያ፣ ትንሽ ወንድሙ ደግሞ ዮሐንስ ወንጌላዊ ይባላል። ከ12 ሐዋርያት አንዱ ሲሆን አሳ አጥማጅነቱን ትቶ ከጌታችን እግር ተምሮ በዓለም ወንጌልን አስፋፍቷል። የማርቆስ ወንጌል ምዕራፍ 1 ቁጥር 19። ከሌሎች ሐዋርያት በተለየም የእንስሳትን ቋንቋ ያውቅ ነበር። በመጽሐፍ ቅዱስ በሄሮድስ መገደሉ ወይም ሰማዕትነቱ የተነገረለት ከ12ቱ ብቸኛው ነው። ሰማዕት የሆነውም በ44 ዓመተ ምህረት ማለትም ከጌታ ዕርገት 10 ዓመታት በኋላ ሐዋርያት ለስብከተ ወንጌል ወደ ዓለም ሳይበተኑ ነው። የሐዋርያት ሥራ ምዕራፍ 12 ቁጥር 1። እግዚአብሔር ከቅዱስ ያዕቆብና ከቅድስት ቤቱ በረከትን አይለየን። ሚያዝያ 17 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ ከ12ቱ ሐዋርያት።
በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሚ ሰማዕት፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ አባ ገሪማ ዘመደራ፣ አባ ጰላሞን ፈላሲ፣ አባ ለተጹኔዋ፣ ቅዱስ ኤጲፋንዮስ ሊቅ ዘደሴተ ቆጵሮስ፣ ቅድስት ወለተ ጴጥሮስ። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የሐዋርያት ሥራ ምዕራፍ 12 ቁጥር 1። በዚያም ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበረ። ወስብሐት ለእግዚአብሔር ለወልድ ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረቡልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት